بسم الله الرحمن الرحيم. الحمد لله ثم الحمد لله ثم الحمد لله ثم الصلاة والسلام على قدوتنا وحبيبنا رسول الله وعلى آله وأصحابه ومن والاه. أما بعد، أيها المسلمون الكرام، السلام عليكم ورحمة الله وبركاته. بقدميا الله سبحانه وتعالى لا 146ኛው ዓመተ ሂጅራ የዒድ አልፈጥር በዓል ስላደረሰን ምስጋና ይግባው። መላው በዓለም ላይ ያላችሁ ሙስሊም ማህበረሰብ ብሎም ደግሞ በተለየ መልኩ በኦሮሞ ብሔረሰብ ዞን በልዩ ዞናችን በአማራ ክልል ያላችሁ ሙስሊም ወንድም እህቶች እንኳን አላህ Subhanahu Wa Ta'ala ለ1446ኛው ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ፣ እንኳን በሰላም አብሮ አደረሰን እላለሁ። እንግዲህ ዛሬ በ29ኛው ቀናችን ዕለተ ቅዳሜ ጾማችንን ጨርሰን ጨረቃ ስለታየ ነገ እሁድ ሸዋል 1 ብሎ ዒድ አልፈጥር በዓል ስለሆነ ሁላችንም በያለንበት ቦታ በየአካባቢውና በየወረዳው ላይ ያሉ መግሊሶቻችን በሚያዙን በሚሰጡን በሚያመላክቱን አቅጣጫ ተዋደን ተከባብረን ከራሳችን ጀምሮ ጎረቤትን ጨምሮ የተቸገሩ ወንድሞችን እህቶችን ቀልባቸው የተሰበረ ቀልባቸው የተጠገነ ሁሉንም በመተሳሰብ የደመቀ ዒዳችንን በጋራ እንድናሳልፍ ስል አደራ ማለት እወዳለሁ። በተለየ መልኩ አላህ Subhanahu Wa Ta'ala የዚህን ዓመት ዒድ የፍቅር ብሎም የሰላም የኢማን ብርታት የብልጽግና የመዋደድ የመከባበርና ብሎም በአጠቃላይ የእውቀት የልማት ዓመት እንዲያደርግልን ዒዱንም በዛው ልክ ይሄን ሁሉ በውስጡ በረከትን ያካተተ ዒድ እንዲያደርግልን እየተማጸንኩኝ አሁን በድጋሜ እንኳን አላህ Subhanahu Wa Ta'ala ለዚህ የ1446ኛ ዓመተ ሂጅራ ዒድ አልፈጥር በዓል በሰላም አብሮ አደረሰን ማለት እወዳለሁ። ጀዛኩሙላሁ ኸይራን። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد. السلام عليكم ورحمة الله تعالى وبركاته. ያው እንግዲህ ማህበረሰባችን ዛሬ ጨረቃ በ29 ስለታየ 30 ማረና በዓላችን እንደሆነ ይሄንን ሁሉም ህዝባችን ሁሉም ማህበረሰባችን ይሄንን ሊያውቅና ሊያረጋግጥ ይገባል። ስለዚህ በ30 በዓል ነው ማለት ነው። በ29 ጨረቃ ስለታየ የተቀመጠው እንደ ሸሪዓ እንደዛ ስለሆነ ጨረቃ ካልታየ 30 ነው፣ ከታየ ደግሞ በ29 እንደሚፈጠር የተረጋገጠ ጉዳይ ስለሆነ ይሄንን ህዝባችን በደንብ እናረጋግጥልን እንፈልጋለን። ይሄንን ጥሪ ያው በከሚሴ እስልምና ጉዳዮች ስም ወደ እናንተ እንዲደርስ እናስተላልፋለን። ስለዚህ በዚህ መሰረት ያው ወደ መስገጃ ቦታ ሁሉም ሰው መምጣትና መገኘት አለበት። እና እንግዲህ ያው ስግደቱ ምን ሰዓት ላይ ነው የሚቆመው ለሚለው 3 ሰዓት ላይ ነው ሶላቱን የምንቆመው የምንሰግደው 3 ሰዓት እንደሆነ የተደረገበት ይሄንኛው በዓል እንግዲህ ተበልቶ ተጠጥቶ እንደውም ዘካተል ፍጥር የሚባለው ነገር ተሰጥቶ ስራ ስላለ ከዚህ በኋላ ስለሆነ ለዚህ ነው ሰዓቱን ሰፋ ያደረግነው። እንግዲህ ወረታች መለስ አድርጎ ለመስገድ ያው በሂደት ደግሞ እየተማማር አጠራርገን 2 ሰዓት ወይም 2 ሰዓት ተኩል የምንሰግድበት ጊዜ ያመቻቸን ደግሞ አላህ ተዓላ በዚህ ሁኔታ እንዲሄድ እናደርጋለን። ስለዚህ ወደ ስግደት ቦታ በምንሄድበት ሰዓት ከመስገጃ ውጭ ማህበረሰባችን ወንድም ሴትም ህፃንም ሁሉም ይዛችሁ እንዳትንቀሳቀሱ። ያው እንግዲህ ድምጽ ያለው መሳሪያ ሆነ ድምጽ የሌለው መሳሪያ ሳንጃ ምናምን ነገር ማለት ነው ይሄንን ይዛችሁ ወደ ስግደት ቦታ መሄድ የለባችሁ። እንግዲህ መሳሪያ ስንል የኔ ወረቀት አለው ፍቃድ አለው በሚል ይሄንን ይዛችሁ እንዳትሄዱ፣ በኋላ ዛይድ ቦታ ላይ እንዳትቸገሩ፣ ጸጥታዎችንም እንዳታስቸግሩ። ያው ፍተሻ ስላለ ይሄ እንዳያስቸግር ስግደታችንን በሰላም ሰግደን እንድንመለስ በዚህ መሰረት ያው መውጣት ያስፈልጋልና ይሄንን ልታረጋግጡልን ይገባል። እንዲሁም ከአጎራባች ወረዳዎች ከደዋ ጨፍራ የምትወጡ እናንተም ከወዲሁ ነገር ሰምታችሁ
መሳሪያ ይዞ ወደ ስግደት ቦታ መምጣት አይቻልም። መስገጃችሁን ብቻ ይዛችሁ ነው የምትመጡትና በዚህ መሰረት እናንተም እንድትረዱልን እንፈልጋለን። እንግዲህ በመጨረሻም ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል አላህ መልካም ስራችንን ይቀበለን። አመት አላህ ያደርሰን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።